ወይ ለመህመሬ እንትን ስልጣን ስጭው ቀቢ ሲልሽ ያው አልገባሽም አንቺ። ለዛ ኧረ አልገባኝም፣ አላወኩም። እንትን እኔ ግን አንድ ጥያቄ አለኝ። በጣም ይዘው ገትረው ሆዳቸውን የሚከራከሩት ከ600 ዓመት በኋላ መጣ፣ ከዚህ ዓመት በኋላ መጣ። ምን ብለን እንመልስላቸው? ቁርአን ከዚህ ጊዜ በኋላ መጣ፣ ከዛ ጊዜ በኋላ መጣ። ምን ችግር አለው ቢመጣ? ታዲያ ምንድን ነው ማተር የሚያደርገው? አንድ ጥያቄ ልጠይቅሽ እስቲ። የመጨረሻው ብሉይ ኪዳን ላይ ያለው የመጨረሻው ነብይ ማን ነው ታውቂዋለሽ? ብሉይ ኪዳን ላይ ሚልኪያስ ነው አይደለ? ኦኬ፣ አላውቀውም። እሺ፣ ሚልኪያስ የሚባለው ነብይ እና ተከታታይ ነቢያቶች ይመጡ ነበርና ሚልኪያስ ከመጣ በኋላ 450 ዓመት ቆይቶ የመጣው ነብይ ማን ነው? ጂሰስ መሆኑን አለ። ከጂሰስ በፊት አንድ ነብይ አለ። ሶል አላውቅም አለ። ለስቲ የሚመልስልኝ ዮሐንስ መጥምቁ ዮሐንስ የሚባለው ነብይ ነው አይደለ? ኦኬ አይደለ? አዎ። ለምንድን ነው 450 ዓመት ሙሉ ጸጥ ብሎ እሱ የመጣው? በኋላ ላይ የመጣው ለምንድን ነው? የእግዚአብሔር ፕላን ስለሆነ ነው አይደል? ምን አገባኝ እኔ እሱ በሚሰራው። ለምን 400 ዓመት አቆይቶ ዮሐንስን አመጣው ይባላል? አይባልም። እኔማ ያው አይባልም፣ ለእነሱ ነው እንጂ ምርጫው የአምላክ ነው ራሱ። ሶል ተመለስክ? ክርስቲያኖች ቁጥር ጻፉ። ተመለስክ? ሶል ተመልሷል። የጎዳና ላይ ሰባኪ ነው። እስኪ እኛንም ቤት እየገባ ብዙ ጊዜ እንትን ይላል። እስኪ አናግረው ኡስታዝ። ኦኬ፣ በቃ ቀለል ያለ ጥያቄ ነው ማወራው። ሐዋርያት ሥራ ምዕራፍ 7 ቁጥር 16 ላይ ያዕቆብ ወደ ግብፅ ወረደ፣ እርሱም ሞተ። አባቱ ቀጥል፣ የምትቀጥል ከሆነ ትቀጥላለህ፣ ካልሆነ ለሌላ ሰው እድሉን ትሰጣለህ። አይዞ ግድ የለህም። የቅድሙ ጥያቄ ቆይ አልጨረስኩም፣ የጉንጬ ልጨርስ። መቀጥቀጥ ከሆነ ትቀጥላለህ፣ ካልሆነ ደግሞ ፈርታል ማለት ነው፣ ትወርዳለህ። ሁለት ምርጫ ነው ያለ። ትቀጥላለህ? አሁን በማነሳው ጥያቄ ትቀጥላለህ? አልቀጥልም ካልኩኝ አንተም ፈርታል ካወረድከኝ። ኖ አይደለም። ትቀጥላለህ ወይስ አትቀጥልም ነው በዚህ ላይ። ካልሆነ ሌላ ሰው እድል እንሰጣለን። አይደለማ እንዴ እኔ የቅድሙን ያልተመለሰ ጥያቄ አለ የገባሁት ላልተመለሰ ጥያቄ። ጥሩ። አሁን ምንድነው ምን እናደርጋለን መሰለህ? አጋር ሚስት አይደለችም ለአብርሃም ብላ አይደል? መነሻችን እሱ አይደለም። በቃ አሁን እሱ ጋር ቀጥል። እሱ ጋር ነው ጥለህ የወጣው አይደለም። እሱ ጋር ትቀጥላለህ። እስማኤል ነው የተሰዋው የሚል ነው ጥያቄው። ያንን እያብራራው እያለ እጥፍ አድርጋ ማሳመኛ ስላጣች አላደረገችም። በቃ እንደዛ ከሆነ እንትንን አቅምህን ወቀት እንትን በል፣ ታች ወርደህ ታብታብ አድርግ። በስመ አብ ፍርሃት ገና ነው አይደለም። ፍራቻ ሳይሆን ሁለት መጽሐፍ ካልታነብ ቆይ ሶል ተረጋግተህ የምትጠይቅ ከሆነ በክብረት ጠይቅ። ከእነሱ ጋር መቀመጥ አትችልም። እነሱ ብዙ መጽሐፎች አንብበው። ቁጭ ብለህ እንትን በል፣ በቃ ታብታብ አድርግ። አቅም ሲኖርህ ትመጣለህ። ሌላ ሰው አስገቡ። ቅድም አቋርጦ የወጣበትን እንድንቀጥል ከፈለግ ልክ አሁን ጥያቄ ልክ ሳመጣ ደንግጦ ነው ተደናግጦ ነው። ቪታ ጥያቄ አለሽ? መግባት የሚፈልግ ሰው አለ? ሙስሊም ነሽ? ወርዋርዝት አቅም ካለ መግባት ትችላለህ። በአርዕስት መነጋገር ከፈለግ ቆይ አንድ ድል ንስጠው። ይገባል። አርዕስት ይዞ አንድ አርዕስት ላይ መነጋገር መወያየት ከፈለግ የምትነጋገር ከሆነ መሰረታዊ ነገር ላይ የምትነጋገር ከሆነ ና ግባ። ሶልና ግባ። ባይ ዘ ዌይ እንዲሸነፉ ወይም እንዲያምኑ ወሂድ ታርግ። እነሱ እኮ ፓስተር ናቸው። ስንት ሰው የሚሰብኩ አሁን አሪፍ ነው። ፓስተር ከሆነማ እንትን ነው አሪፍ ነው። እውነትን ደቂቃ ተሰጪውና ኢማጂን አድርገዋል። አስገቢውና ደቂቃ እንትን ዛራ እቺ ነገር ቅጅልኝ እስቲ ናሶል ቅጅልኝ ለዩቲዩባችን ናሶል የተቀዳ ነው። መጀመሪያ ቆይ እሱ ይግባና አንድ አርዕስት ይዘን እንትላለን። ለብቻው ቅጅልኝ ይቺን ናግባ እንዴ በጣም እኮ እኔ ብያችኋለሁ። ለውይይት ስትመጡ ወንድነት ይተዋል፣ ኢጎ ይተዋል፣ ማንነት ይተዋል። to always to learn you have to unlearn, to see you have to ይሄ this is a principle። ምድር ላይ ስትኖር አዲስ ነገር ለማወቅ you have to unlearn, you know learning ከunlearning ጋር ይሄዳል አይደል? ወሂድ ስለዚህ መሰረታዊ ነገር ላይ እንድንወያይ ነው የፈለኩት። አሁን መሰረታዊ ነገሮች ላይ ለምሳሌ ባይብል ወይስ 3 ምርጫ ያንሰጠውና ከተስማማ ተስማማ ነው፣ ካልተስማማ ባይብል ወይስ ቁርአን የትኛው ነው የአምላክ ቃል? የመጀመሪያው። ሁለተኛው ኢየሱስ ነው፣ ኢየሱስ አምላክ ነው ወይስ አይደለም? የባህሪ አምላክ ነው ወይስ አይደለም በሚል ሁለተኛው። ሶስተኛውና የመጨረሻው ደግሞ
ስላሴ ቢብሊካል ነው ወይስ አይደለም? ሶስት ምርጫ ተሰጥቷል። ምረጥ ከሶስቱ አንዱ። ድገምልኝ እስኪ። የመጀመሪያው ቁርአን ነው ወይስ ባይብል ነው የአምላክ ቃል? የፈጣሪ ቃል የትኛው ነው የሚል የመጀመሪያው ነው። ሁለተኛው ደግሞ ምንድን ነው? ኢየሱስ የባህሪ አምላክ ነው ወይስ አይደለም? ምን ማለት እንደሆነ ካልገባ እነግርሃለሁ። ሶስተኛውና የመጨረሻው ደግሞ ስላሴ ቢብሊካል ነው ወይስ አይደለም? አሁን ይህን ሶስቱንም ጥያቄ ነው የምጠይቀኝ? ነው ጥያቄ አይደለም የምጠይቀው፣ ውይይት ነው የምትወያየው። ፓስተር ነህ፣ ሰው እንዲያዳምጥ ሰውስቱንም ደቂቃ ይመደብልሃል፣ ታወራለህ፣ እምነትን ትገልጻለህ። የትኛውን ነው አረስት? የትኛው አረስት ነው የሚስማማ? እስቲ ድጋሙ ጥያቄው። ጥያቄው ራሱ አልገባህም። ራስ ጥያቄ አይደለም የጠየቅኩህ እኮ ምርጫ ነው የሰጠው። አይዞህ ግድ የለህም። አይዞህ ልድገምልህ አንዴ። ምርጫን የሰጠው አይዞህ ወደ ነጥቡ ግባ። ቆይ ወደ ነጥቡ። ሶስት ምርጫ ሰጠው። ጥያቄ ትላለህ። እኔ ምርጫን የሰጠው እንጂ ጥያቄ አይደለም የጠየቅኩህ። ቆይ ምርጫው ጥያቄ ነው ለኔ። ምርጫው ጥያቄ ነው። የቱ ይሻልሃል? እሺ እኮ ምረጥ። ምረጥ። ጥያቄ አይደለም ነው ይሄ። ምረጣው። ወደ መረጣው ሂድ። ጥያቄ አይደለም ነው ይሄ እንዴ? አረገተታ አረ ወደ እንትኑ ሂድ። ወደ እንትኑ ምርጫው ሂድ። ልድገምልህ አንዴ። ስሙ ብቻ ፓስተር። ፕሮቴስታንቶች እየሰማችሁ ነው። ፓስተራችሁ ይኸውላችሁ ስልታዊ ማፈግበግ። እሺ ቀኑን ረድ ሲል ኑ ብሎ የሚላቸው ወልድና መንፈስ ቅዱስን ስለመሆኑ ማስረጃ ስጠኝ ነው ያልኩ። ማስረጃ አልሰጠኝም እስካሁን። ኢየሱስ ክርስቶስ ፕሬኤግዚስታንስ አለ ወይም የለውም፣ ኢየሱስ ዓለም ሳይፈጠር በፊት ነበረ አልነበረም ብዬ ጥያቄ ባቀርብልን ኖሮ የጥያቄው መልስ በአግባብና በቦታው ነው። አርጊመንት እናደርጋለን፣ ሪፊት ላደርግ እችላለሁ። ጥያቄው ኢየሱስ ከድንግል ማርያም ከመወለዱ በፊት ወይም ዓለም ሳይፈጠርና ዘመን ሳይቆጠር ነበረ አልነበረም ሳይሆን ኦሪት ዘፍጥረት 11:6 እና 7 ላይ እግዚአብሔር የዮዴሄ ቫቭ ሄደ ዘዳግም 6:4 ላይ ያለው አንዱ እግዚአብሔር ኑ እያለ የሚለው እነማንን ነው ጥያቄው። ወደ መልስ ከዚህ ሌላ እኔ መልስ የለኝም። አሁን ከነገርኩ ውጪ መልስ የለኝም። ኢየሱስ ክርስቶስ በዘላለም ከእርሱ ጋር እንደነበረ፣ ወልድ ከእርሱ ጋር እንደነበረ እየነገርኩ ነው እኮ። እነማን? እኔ ጠየቅኩ ስለ ኢየሱስ ፕሬኤግዚስታንስ አልጠየቅኩም እንዴ። ኤግዚስታንስ አልተም የመለስኩልህ ነበረ የነበረውን ነው። እነማንን ነው? እሺ ቀለል አድርግልህ። ዘፍጥረት ወልድን ነው። ባዩ ማን ነው? ኑ እንውረድ የሚለው ባዩ ማን ነው? ማን ነው ባዩ? ኑ እንውረድ ባዩ ማን ነው? ኑ እንውረድ ያለው ማን ነው? ባዩ ማን ነው? አብ። ማስረጃ ስጠኝ እስቲ ባዩ አብ ስለመሆኑ። ጥሩ አብ ስጠኝ። አዎ ይኸውልህ አብ መጽሐፍ ቅዱስ ሲናገር እንደዚህ ይላል። አብን እንደ አባት፣ ወልድ እንደ አባት ነው የሚያየው። መንፈስ ቅዱስም አለ። ነገር ግን አብን እንደ አባት የመሳል ወይም እሱ የተናገረበት ተው ሶልዬ የጠየቁ ጥያቄ ኦሪት ዘፍጥረት 11:6 ላይ ኑ ብሎ የሚናገረው እግዚአብሔር የተባለው ወይም ደግሞ ዮዴሄ ቫቭ የተባለው ማን ነው የጠየቁ? አብ ነው ብዬ ነው እንግዲህ እኔ የማስበው። ማስረጃ ስጠኝ እስቲ። በኬት አምጣ ማለት ሶል ነገር ይልበል እንዴ? ሌላ ቦታ ሄጄ አዎ ብትል ጥሩ። ዘፍጥረት 11 ኬት አምጥቼ በጨበጣ እንዴ? ሶል ተው እንጂ በጨበጣ ይሆናል። ከኪሴ አውጥቼ ላውራ? ኧረ ተው ሶል ደስ አይልም ራሱ። ማለት ዘፍጥረት 11:6 ላይ እግዚአብሔርም አለ ነው የሚለው። እግዚአብሔር ስንት ነው? እግዚአብሔር ስንት ነው? እዛ ጋር ባዩ አንድ እግዚአብሔር ነው ወይስ አንድ አካል ነው የሚለው? እግዚአብሔር አንድ ነው። ስላሴ እኮ አንዱ እግዚአብሔር ነው። አንዱ እግዚአብሔር እነማንን ነው ኑ የሚለው? እነማንን ነው ኑ የሚለው? አንዱ እግዚአብሔር እነማንን ነው ኑ? አንዱ እግዚአብሔር እነማንን ነው ኑ እያለ የሚጠራው? አንዱ እግዚአብሔር አይደለም። አሁን እኮ ያለ ነው አዲስ ኪዳን። እግዚአብሔር ስንት ነው? ኖ ዘዳግም 6:4 ላይ ያለው እግዚአብሔር አይደለ? ዘፍጥረት 11:6 ላይ እየተናገረ ያለው እግዚአብሔርም አለ ይላል። ያ አንዱ እግዚአብሔር እነማንን ነው ኑ የሚለው? ኑ የሚለው እነማንን ነው? ሲጀመር ወልድና መንፈስ ቅዱስ እኮ ከአብ ጋር ነበሩ አብረው። ኑ እንዴት ይላቸዋል? ራሱ ኑ እንዴት ይላቸዋል? ኑ ብሎ የሚያዛቸው ማን ነው? ፈንክሽናል ሰቦርዲኔሽን ሳይሆን ኦንቶሎጂካል ሰቦርዲኔሽን ነው የሚያሳየው። ኦንቶሎጂካል ሰቦርዲኔት አለ እንዴ በስላሴ መካከል? አንተ እንደምታየው ኦንቶሎጂካል ሰቦርዲኔሽን አለ በስላሴ መካከል? ሶል
ኦንቶሎጂካል ሰቦርዲኔሽን አለ ወይ በትሪኒቲ መካከል? ምን ማለት ነው እሱ? ነው የምልህ። ቴዎሎጂ አልተማርክም? አልተማርኩም። ታዲያ ሳትማር እንዴት እንደዚህ አይነት ቦታ ትመጣለህ? እሺ ልድገምልህ። አለመማሬ አንተን ቁጭ ብድግ ከማድረግ አያግደኝም። አለመማሬ ችግር የለውም። አይዞህ ኩልዳውን አሁን ምንም ችግር የለም። ልንገርህ ትርጉሙን ልንገርህ። ቆይ ተረጋጋና ትርጉሙን ልንገርህ። አልማር ነው እስካሁን የቆየሁት ከአንተ ጋር ባይዘው። ቆይ ወደ ሌላ ነገር አትየው፣ ወደ ፖይንቱ ሂድ። ኦሪት ዘፍጥረት 11:6 ላይ ኑ ብሎ የሚያዛቸው የባህሪ መገዛዛትን ነው የሚያሳየው ወይስ የግብር መገዛዛትን ነው የሚያሳየው? ባህሪ መገዛዛትን ተመልከት። እንግዲህ የባህሪ መገዛዛት ካላቸው ተነጥለዋል ማለት ነው። ተመልከቱ። ያጀማ ፓስተር ነው፣ እየሰማችሁ ነው ያላችሁት ፕሮቴስታንቶች። ኦንቶሎጂካል ሰቦርዲኔሽን በአብ በወልድ መንፈስ ቅዱስ መካከል አለ እያለ ነው ያለው። አብ በባህሪ ከወልድ ጋር ይለያያል ማለት ነው እያለ ነው ያለው። ስለዚህ አሁን ጥያቄው የሚነሳው ምንድን ነው? ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለው ጥቅስ ለስላሴ ትምህርት ማስረጃም መረጃም መሟገቻም አይሆንም ማለት ነው። አይ ቲንክ ይስሐቅ ማጠቃለያ ብንሰራበት ይሻላል። እንደማን ሀሳብ ነው የማይሆነው? ነው የለማ ስላሴን ማምጣት አልቻልኩም። የለም አውጣና ሳየኝ። ዘፍጥረት 11:6 ላይ አውጣና ሳየኝ ስላሴን። አንተ ራስህ ተራራው ነውባል። ማን ነው ስል መልአክ ነው አለ። ቢጨንቅህ ኡስታዝ ይበቃል። ላሳየህ ማስረጃ ልስጥህ። ቆይ እውቀቱ የለም ግን እኔ ያልኩበት ማስረጃ ልስጥህ መላእክት እንደሆኑ እዛው ላይ ማስረጃ ስጠኝ። እዛው ላይ መልአክ ነው። አይ እሱ ኮንቴክስት የባይብል ማስረጃ ልስጥህ። ለምሳሌ መላእክት ናቸው ያልኩበት እኔ ማስረጃ ልስጥህ እኮ አዳምጠኝ። እዛው ላይ ስጠኝ። እዛው ላይ ልስጥህ ጥቅስ ልስጥህ እኮ ከአዲስ ኪዳንም ከብሉይ ኪዳንም ነው አይደል የጠየቅኩህ? ወይም ኮሜንታሪው ላምጣ ብዬ ነበረ። አትስጠኝ፣ ሌላ ቦታ አትሂድ። እዛው ላይ መልአክ መሆናቸው ይኸው ልስጥህ። ጁብሊ ምዕራፍ 10 ቁጥር 22 ላይ ምን ይላል መሰለ? ምን ላይ? ቆይ ኧረ ተረጋጋ። ምን ላይ? ተረጋጋ። መጽሐፈ ኩፋሌ አልቀበልም። እኔ መጽሐፈ ኩፋሌ አትቀበል። ግን ያዳምጥ ሰው ያዳምጣ። አንዴ ተረጋግተህ እሺ፣ ተረጋጋ። አንዴ ተረጋጋ። እሺ እኛ እንናገርና እኮ አይወክል ግን ኧረ ፓስተርዬ ተረጋጋ። ምን ነው ስሜት አይሆንክብኝ? ኩፋሌ ማስረጃ አይሆንም ለኔ። ኧረ ትንሽ ኩፋሌ አይሆን ግን ሰው ያዳምጥ። እሺ አሁን ለምሳሌ ይህንን ነገር ልንገር ማስረጃ በቃ አታዳምጥም ማለት ነው። በቃ እሺ በቃ ይቅርብ። ማጠቃለያ ያሰራበት። እሺ አይ ቲንክ ገና ነህ ለእውቀት ለአቅመ ውይይትም ገናም አልደረስክም። አንደኛ ሪባትል ሴሽኖችንም አታውቃቸውም። ፕሬዘንቴሽን አቀራረብ ራሱ የሞተ ነው። እንዲህ ዘለ ስትወጣ እንዲህ ትተነፍሳለህ ራሱ። ለማንኛውም አንድ ይስሐቅ አለ ደቂቃ ስጡትና ማጠቃለያ ይሰራበት። 2 ደቂቃ ስጡትና ማጠቃለያ ይሰራበት። ይስሐቅ አለ ወይ ኔት? እስቲ 2 ደቂቃ ስጠውና ስላሴን አጠቃላው ፐርሰናሊቶ ተጀምሯል። 3 ነው ያደረጋችሁት፣ 2 አድርጉት እና ቀጥል። 2 ደቂቃ ስጠውና አስቆሙ ሲደርስ ይኸው የሚታደ እሺ ጥሩ። ስላሴን ማጠቃለያ ስለ ስላሴ ለመስጠት ያህል እኔ በገባኝ መጠን ነው ላስረዳ የምችለው። ኢየሱስ ክርስቶስ ዕብራውያን ምዕራፍ 1 ላይ ሲናገር አምላክ ሆይ ዙፋን እግዚአብሔር ስለ ልጁ ብሎ ነው የሚጀምረው። አምላክ ሆይ ዙፋን ለዘላለም የጸና ነው ይላል። ኢዮብ 33 ላይ ስትሄዱ ደግሞ ምን ይላል? የእግዚአብሔር መንፈስ ፈጠረኝ ይላል። ጌታ ኢየሱስ ክርስቶስ ደግሞ ሲናገር ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ይላል። ማን ነው? አብ ነው። አብ አምላክ እንደሆነ እዛ ላይ ይናገራል። ስላሴ በእንደዚህ ጠቅለል ባለ ጀነራል በሆነ መንገድ እኔ አስቀምጨዋለሁ። አይስማማኝም፣ አይዋጥልኝም፣ እዚህ ጋር ይወጋኛል፣ ይጎረብጠኛል የሚል ሰው ካለ ማለት ይችላል። እኔ ግን የማስረዳት አቅሜን ተጠቅሜ ያለኝን የገባኝን ተናግሬያለሁ። ከዚህ በላይ አረ ደቂቃ አለ ይለካ እና በዚሁ ደቂቃ በቀረችን ደቂቃ ወደ እውነተኛ ወደ ኢየሱስ ክርስቶስ እንድትመጡ ጋብዛችኋለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል። የዘላለም ሕይወት እርሱ ብቻ ነው። ሌላ ሕይወት የለም። ሌላ መዳኛ መንገድ የለም። አትልፉ። መንግሥተ ሰማያት መግቢያው ኢየሱስ ክርስቶስ ብቻ ነው። መዳን በሌላ በማንም የለም። የሚዳነው በአንዱ በልጁ በኢየሱስ ክርስቶስ ብቻ ነው። ሌላ በር አትፈልጉ፣
ሌላ መሲህ አትፈልጉ። ኢየሱስ ክርስቶስ መጥቶ ስለ ሰው ልጆች ኃጢአት ራሱን በመስቀል ላይ ሰቅሏል። ሞትን ድል ነስቷል። በአብ ቀኝ ተቀምጧል። እርሱ ዳግም በክብር ተመልሶ ይመጣል። ሞት አለ፣ ፍርድ አለ። ያመነ በክርስቶስ ያመነ የዘላለምን ሕይወት ያገኛል። ያላመነ ግን ይፈረድበታል። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም እወዳችኋለሁ። ደቂቃ ጨርሰን ፓስተር እንግዲህ እንደምታዩት ጥያቄው የሥላሴ ትምህርት ነው። እሱ ግን ስለ ሳሊቬሽን ነው እያወራ ያለው፣ ስለ መዳን ነው እያወራ ያለው። እንግዲህ ማለት ከአርስቱ ሁላ ወጥቷል። ይብን ርዕስ ራሱ አመራረጥ ራሱ አይችልበትም። በርዕስ ማውራት የሚባል ነገር የለም። ለዛ ነው ፈርተሃል አላልኩኝም፣ እኔ ደንግጠሃል ነው ያልኩት። ፍርሃትና መደንገጥ ይለያያል። አንድ ሰው ፍርሃት አለማወቅ ነው ራሱ። በነገራችን ላይ አለማወቅን ስለሆነ እዚህ ጋር መተህ ተዳፍረ መታ ደፍረ አልፈራህም። ነገር ግን ደንግጠሃል። ሳታስበው አንደኛ ጥቅሶቹ በአግባቡ የቱ ጋር እንዳሉ አታውቃቸውም። ከርዕሱ ትወጣለህ። ሥላሴ የሚባለውን ትምህርት ማብራራት አልቻልክም ሁላ። ስለዚህ እኔ የጠየቅኩት ጥያቄ ምንድን ነው? ዘፍጥረት 11:6 ላይ አንተ ያመጣው ጥቅስ ላይ እግዚአብሔር ኑ የሚለው እነማንን ነው ስለ መልስ መስጠት አልቻልክም። ጭራሹኑ እኔ መጽሐፈ ኩፋሌ ምዕራፍ 13 ቁጥር 10 ላይ ምዕራፍ 10 ቁጥር 13 ላይ ሲናገር ምንድን ነው የሚለው? መልአኩ ሲናገር አምላካችን እግዚአብሔር ለእኛ እንዲህ ያለን ኑ እንውረድ አለን ብሎ ይናገራል። ይሄ እየሰጠው ያለው ባትቀበለው እንኳን ኢንፎርሜሽን ነው ራሱ። ታርገም ዮናታ ላይ ስትመለከተው ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለውን የሚጠቀመው ለመላእክቶች ናቸው፣ በፊቱ ለሚቆሙ መላእክቶች አላቸው ነው የሚለው። ፈንክሽናል ሰቦርዲኔሽን የሚባል ነገር አምላክ ጋር ከሌለ፣ ኦንቶሎጂካል ሰቦርዲኔሽን ካለ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እና 19 ላይ ኑ እንዋቀስ ብሎ ይናገራል። ኑ ብሎ ካለ ራሱ ጋር ያሉትን ነገሮች አይደለም ኑ የሚለው። አብና ወልድ መንፈስ ቅዱስ በሞድ ኦፍ ኤግዚስታንስ ወይም በኩነት አንድ ላይ ናቸው ያሉት ከተባለ እንዴት ነው አብ ወልድና መንፈስ ቅዱስ ኑ ብሎ የሚላቸው? ሎጂካልም አይደለም ራሱ። ይህንን ማብራራት አልቻልክም። የአንተን ጥቅስ ላብራራልህ ብዬ ላገዘህ እንጂ ሥላሴን የሚያፈርስ ነገር ነው ብዬ አይደለም ያመጣሁት። ሥላሴን ግን አይደግፍም ብዬ ነው ያመጣሁት። ሥላሴን አይደግፍም ብዬ ያመጣሁትማ ጥቅሶችን ጭራሽኑ ዝር ብላ አላያቸውም ራሱና ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ በተመለከትና በታነበው you could not find out any single verse about Trinity። ስለ ሥላሴ አንድ ጥቅስ ማምጣት አትችልም። ሦስቱ አካላት አንድ አምላክ ናቸው የሚልና አንዱ አምላክ ሶስት አካላት አለው። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሌሱ በአካላት ወይ ተዋሕዱ በመለኮት ትራዩን ጋድ አንድም አምላክ ሶስትም የሆነ አምላክ የሚል ባይብል ላይ የለም። ነቢያትና ሐዋርያት አንድ ባሉበት አፋቸው ውልብ ብሎባቸው አንድም ሶስትም ነው ብለው አስተምረው አያውቁም። ሶስት የሚባለው ቃላት ራሱ አይደለም፣ ሶስት የሚባለው ፊደል ራሱ እግዚአብሔር አካባቢ ላይ ድርሽ ብሎ አያውቅም። እና ለማንኛውም አጥና፣ ተማር፣ ለወደፊቱ ትምህርት ይሁን። እንደዚህ ታች ላይ ፍንፍን ማለት አያዋጣም ራሱ። እኔ ዝም ብዬ ለእውቀት አለ ብዬ አይደለም መጀመሪያ የመጣሁት። ፈርታችሁኛል እንደዚህ ምናምን ነገር እያልክ በጣም ራስን ስትቆልል አይቼ ነው። እና በእንደዚህ በአንዴ መተንፈስ ትችላላችሁ ማለት ነው። ምንም እንደማታውቁ ማድረግ ይቻላል። ነገር ግን የሚጠቅመው ምንም ነገር የለም። ባይሆን ወደ ኢስላም ብንጠራችሁ ይጠቅማል፣ ትትና ይሻላል፣ መማማር ይሻላል በሚል መንፈስ ነበረ እስከዛሬ ድረስ የምናደርገው ማለት ነው። ዛሬ ግን እስቲ ለአንዳንድ ጊዜ ልካቸውን ይወቁ እንደዚህ አይነት ሰዎች ብለን ስላሰብን ነው ወደ ውይይት ያመጣናችሁ እንጂ አይ ቲንክ ላቀመ ውይይት ደርሳለን ብዬ አይደለም። ያው እንደው እስቲ ፕሮቴስታንቶች ትንሽ ይማሩበት ትምህርት ያገኙበት ከሚለው አንጻር ነው። ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መቀጠል ትችላላችሁ። ያጀማ ጨርሻለሁ። ጃቢር አንድ ሪኩዌስት ላክ። ኡስታዝ አሰላሙ አለይኩም ወራህመቱላህ። ሰላም ለበለብዬ ነው ለወራ አይደለም። አቶ ኡስታዝ ባህሪ እንዴት ነህ? ሰላም ነው? ሰላም ናችሁ? ሰላም ነን አለን አልሐምዱሊላህ። አቡበከር አንድ ሪኩዌስት ላክ። አርጊመንቱ እኮ በቃ እኔ እኮ ዝም ነው ያልኩት። ወሂድ ጉድ እኮ ነው። በጣም ያሳዝናል፣ ያሳፍራል። እውር እውርን ሲመራ ይባላል።
በነገራችን ላይ ፓስተር ነው ሲባል ደህና የተሻለ ያውቃል ብዬ ነበረ። አንደኛ ለሚጠቅሳቸውም ጥቅሶችን አያውቃቸውም። ኡስታዝ ነበር እያረመ የነበረው። ኦሪት ዘፍጥረት ምዕራፍ 2 ነው ደጋግሞ ሲሳሳት የነበረው። ቢያንስ አንድ ሰው በጣም የታወቀ ጥቅስ ነው እንግዲህ ዘፍጥረት 1:26 ላይ ያንን ጥቅስ ከአንድም ሁለቴ ኡስታዝ ሲያረሙ የነበረው። እንደገና እንትኖችን ለሚጠየቃቸው ጥያቄዎች እኔ እንትንም ቢመርጥ ምናልባት ምርጫ ሲሰጠው ኢየሱስ የባህሪ አምላክ ነው የሚለው ነገር የባህሪ የሚለው ስላልገባው ይመስለኛል ወደ ስላሴ ሄደው እንጂ እሱ ላይ ቢያወራ የኢየሱስ አምላክነት ቢያወራ ይሻለው ነበር። ግን ስረዳው መጨረሻ ላይ ምንድን ነው የባህሪ አምላክ የሚለው ላይ እንወያይ ሲለው የባህሪ አምላክ ምን እንደሆነ ስላልተረዳው ይመስለኛል ያንን ርዕስ ዘሎት ሶስተኛውን ስላሴ ምናልባት ቃሉንም ስለሚያውቀው እሱን የመረጠው እና አንደኛ የሚጠቅሳቸውንም ጥቅሶች ቦታቸውን አያውቃቸውም። ሁለተኛ ደግሞ ስለምን እያወራ ስለምን ውይይቱ ርዕሱ ራሱ ምንድን ነው ነገረ ክርስቶስ ነው ወይስ ነገረ ስላሴ ነው እየተወራ የነበረው የሚለውንም ነገር አያውቁም። እንደገና ሪባትን ላይ ደግሞ ምንድን ነው የሚወራው? ሪባትን ላይ ለተነሱት ሀሳቦች ስላነሳቸው ሀሳቦች ምላሽ ነበር መስጠት የነበረበት፣ ግን እሱ ገና እንደ አዲስ ጥቅስ መጥቀስ ነው የጀመረው እና ቢያንስ የውይይት መንፈሱ ምንድን ነው ውይይት ራሱ የሚለውን ነገር አንብቦ ቢመጣ የተሻለ ነበረ። ሌሎቻችሁም አብሶ ፓስተር ነን እንትና አስተማሪዎች ነን አለው የምትሉ ሰዎች ቢያንስ የሆነች እውቀት ይዛችሁ መታችሁ ለተከታዮቻችሁ ራሱ እኛ እኮ እንዲህ አይነት መምህር አለን ብላችሁ የምትሉበትን መንፈስ ብታገኙ የሚል ሀሳብ አለኝ እና በጣም ብዙ የሚቀርህ ልጅ ነህ። ብታነብ ቴዎሎጂ ላይ ትንሽ ጥናት ብታረግ አስቡት። ሰብኦርዲኔሽን ምንድን ነው እሱን ሁላ አያውቀውም እና ያንን ራሱ ተምረህ መጥተህ ቢያንስ ለሌሎችም እኛንም ብታስተምረን መልካም ነው። በተረፈ አሪፍ ቆይታ ነበረ። እኛ ብዙ ተምረንበታል። የሚጠቀሱ ጥቅሶችን ያዟቸው። ኡስታዝ ሲጠቅሳቸው የነበሩ ጥቅሶችን ያዟቸው። ኢንሻአላህ ቪዲዮ ተቀርጿል ብዬ አስባለሁ። እሱ እንደውም ሄዳችሁ ተከታተሉ። የሚጠቀሱ ጥቅሶችን ያዟቸው። ለሌላ ጊዜኛም ስንማማር እንትን ስንልበት ይጠቅመናል። ስለዚህ ይህንን አድርጉ። ኢንሻአላህ ቀጥሉ። ሌሎቻችሁ ማሰብስበት። ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላህ ወበረካቱሁ። እንዴት ናችሁ? አብይ ሰላም ነው አለ አልሐምዱሊላህ። ያው ኡስታዝ ጀዛከላ አክቹአሊ ውይይቱ ሙሉ ባልኖር መጨረሻ አካባቢ መጥቻለሁኝና በጣም ገራሚ ውይይት ነበረ። አላህ ይጠብቅህ። ግን ያ ጀማ የታዘብኩት ነገር መሰላችሁ በጣም አዝኛለሁኝ። ለመሰላችሁ ያዘንኩት አስቡት። አሁን እስቲ አካውንት ብልኩኝ ደስ ይለኛል። ፕሊዝ አካውንት ገብታችሁ ብታዩት እኮ ይሰብካል፣ እየሄደ ቤተክርስቲያን ቆሞ ይሰብካል፣ ያስተምራልና አስተማሪያቸው ቤተክርስቲያን ሰባኪ ፓስተሩ እንደዚህ ከሆነ ሌላው ምእመኑ ምን ሊሆነው? ጥያቄ አንደኛ ጥያቄ። ሁለተኛ ደግሞ ጥያቄ ያታችሁ ሲቀደም ሲወይ ምንድን ነው ያለው? እኔ እኮ አላቅም ነው ያለው። ኡስታዝ ታቀደስ አላቅም ነው ያለው። በዚህ እውቀት ያንጨረጨርኩ። ስለዚህ እውቀት የለውም አይደለ? ግን ፓስተር እንደሆነ ደግሞ ረሳ። ፓስተር እኮ ነው። ዝም ብሎ ፓስተር ይኮናል እንዴ? አንድ ሰው ሼክ ኡስታዝ ከተባለ እኮ መምህር ነው አይደለ? መምህር ተብሎ ሰዎችን ሊያስተምር መጥቶ አላቅም ይላል እንዴ? ቢላህ አለይኩም። ኧረ ይሄ ጤንነት አይደለም። አንድ ሰው ሊያስተምር መጥቶ ኡስታዝ ተብሎ እኔ አላቅም ሊል ይችላል? ያውም እየሰበከ ሰባኪ ነው። በአላህ ቪዲዮን አካውንት ፕሊዝ ካላችሁ ላኩልኝ፣ ላሳያችሁ። ፎሎ ሳደርግ ወጣብኝ እና ገብታችሁ ብታዩት በቃ እንዳውም የሚሰብክበት ራስ መስተዋት ነው። መስተዋት ፊት ቁሞ ነው የሚሰብከውና ሰባኪዎቹ እንደዚህ ከሆኑ ምን ሊወጣቸው ነው ጥያቄ። እና ያ ጀማ አይታችሁ ከሆነ ርዕሱ ምንድን ነበር? ኡስታዝ ምንድን ነው ያለው? አብ ወልድ መንፈስ ቅዱስ እዛ ጋር ተናጋሪው አብ እንደሆነ ማስረጃ አምጣ ነው ያለው። እሱ ነው ሄደ። ኢየሱስ አምላክ ነው። ኢየሱስ አምላክ እንኳን ቢሆን ኢየሱስ አስቀድሞ እንኳን ቢኖር እኮ ምንም አይገናኝም እኮ። መላእክቶችም እኮ ነበሩ አይደል እንዴ? መላእክቶችም አስቀድሞ ነበሩ፣ ጥንት ዓለም ደግሞ ነበሩ አይደለ? ጥያቄያችን መኖሩ ሳይሆን ስለተጠየቀው ጥያቄ መኖሩ ሳይሆን ምንድን ነው እግዚአብሔር አብ ለእነሱ እንፍጠር ማለቱን ማስረጃ አምጣ ነው የተባለው። ግን እሱም ኢየሱስ አምላክ ነው፣ አብ ስለ ልጁ አምላክ ሆይ ይለዋል አለ። አንድ አብ አይደለም የሚለው ጥቅስ ራሱ በትክክል አያውቅም። ዕብራውያን ላይ ስለ ልጁ ግን ነው እንጂ አብ ይላል የሚል ነገር የለውም። እና አውዝ ብላ የት እንደምትተው አላውቅም። ግን መጨረሻ ሰምታችሁ ከሆነ ኡስታዚ መጨረሻ ምንድን ነው ያለው? ኢየሱስ ይወዳችኋል ብሎ ወጣ። የጴንጤ መጨረሻ ይሄ ነው። የጴንጤ መጨረሻ ምንድን ነው? በፍቅር በማስተማር ሳይሆን ሲቀበል መጣ፣ በፍቅር መጣ። ያፈቅራችኋል ኢየሱስ ብሎ ወደ ፍቅር መጣ። መጀመሪያ ኢየሱስ ያቀኛል እንዴ? ያቀኛል ኢየሱስ እንዲያፈቅረኝ መጀመሪያ ያቀኛል እንዴ? መጀመሪያ እኛ ስለ ኢየሱስ ፍቅር ስበከን ያለ ስለ ኢየሱስ ፍቅር ሰው ማወቅ የፈለግነው እኛ ጥያቄያችንን መልሱልንና ወንጌልን ስበኩን አስተምሩን ነው፣ ወይም ደግሞ መልስ ስጡን ነው ጥያቄያችን እንጂ ስለ ኢየሱስ ፍቅር ንገሩን አለ። እሱ ግን ኢየሱስ ይፈቅራችኋል፣ ኢየሱስ መንገድ ነው አለ። ኢየሱስ ራሱ በምንድን ሄዳ ነው?
ኢየሱስ ራሱ መዳንም ካስፈልጉ የለ እንዴ? እና በጣም ታሳዝናላችሁ። ግን ፕሊዝ ሻል ያለ ሰው ቢኖር ጥሩ ይመስለኛል። እንደ ኡስታዜ እኔ ግራ ገባኝ እኮ ወላሂ። አሁን ከዚህ በኋላ እሱ እኮ ኡስታዜ አሁን የገባ ሰው እንኳን ላንተ ማለት ነው ሌላ ሰው እንኳን የማይሆን ምንም እኮ እውቀት የለውም። እና ፕሊዝ እንደው ሻል ያላችሁ ካላችሁ ኑ እና መልስ ስጡ ማለት ፈልጋለሁ። ኡስታዜ ደግሞ ጀዛከላሁ ኸይር ጀዛ። በጣም በጣም እናመሰጋ አክብሮትናል። ሁላህ ተጠብቅ። ቀጥል አቡል ቡኻሪ። እኔ ለምን ይቅርብኝ 30 ሰከንድም ቢሆን ላውራ። ሰላም አለይኩም ወራህመቱላህ። በአንድ ወቅት ፓስተር ተብሎ የሆነ እንግሊዝ ሀገር ያለ ፓስተር የተናገረው ማነው? ጉዳይዲያን ሊያናገረው ፈልጎ የነበረው ማነው? የሆነ ስም የለም ወላሂ። አንድ ሰው እንዴት አይዲያ ምንድን ነው? እንዴት በአንድ ታይትል ላይ ተገድበው መውራት ያቅተዋል? ታይትል እኮ ያስፈልገዋል። አንድ ሰው ሲያወራ መውዱዕ አለ። በቃ ያንን ርዕሰ ጉዳይ ይዞ እንዴት አያወራ? አቅቶት የሆነች ሴት ጋር እያወራ ሰምቼው በጣም የሚያስቅ ውይይት። አንድ መመለስ አይችልም። አዳምጭኝ ቆይ። ከዛ ዲያግራም ይስላል፣ በቻርት ሊያስረዳ ይሞክራል ስላሴን እና መመለስ አቅቷቸው። ግን ለምን በጣም ይገርማል። አሁን ይሄኛውም መጀመሪያ ሳየው በጣም ነው የዘለለው። ምድር አልበቃውም ነበር በጣም በቃ። እኔማ ወላሂ እንዴት ሊወያይ ነው ብዬ በቃ እኔ እንደውም ስልኬን ራሱ መስጂድ ሲሄድ ወላሂ እስክመለስ ድረስ ጨነቀኝ። ቆይ ምን እንደሚያወራ ብዬ ስመጣ አለ አሁንም ገረመኝ በጣም ወላሂ። እና በጣም እውቀት በጣም ይቀራቸዋል። እኛ እንደማናቅ አድርገው ያስባሉ፣ ግን በጣም አላዋቂዎች ናቸው እና መማር አለባቸው በጣም ወላሂ። ደግሞ አላውቅም አስገድሎ አያውቅም ይባላል። እውነት ነው፣ መማር አለባቸው። ስለ መጽሐፋቸው ራሱ በቂ እውቀት የላቸውም። እነሱ እንደሚያስቡት ሙስሊሞች ስለ መጽሐፉ ሳያውቁ ዝም ብለው እንደሚናገሩ ሁሌ ይናገራሉ። እኛ ያለን እኛን ጠይቁን ይላሉ እኮ አንዳንዴ። የመጽሐፉ ባለቤቶች እኛ ነንና እኛን ጠይቁን የሚሉ ናቸው፣ ግን ስለ መጽሐፉ አያውቁም። ምን ይገርማል ብቻ። የተፈጠረው ነገር ገብቶሃል? ግን ኡስታዝ የጠየቀው በምሳሌ እናስቀምጠውና ኡስታዝ የጠየቀው አንድ ቁጥር እየተናገረ ለመሆኑ ማስረጃ አምጣ አለ ኡስታዝ። አንድ ቁጥር እየተናገረ ማስረጃ ተስል አንድ ቁጥር እኮ ከሁለት ቁጥር ጋር ቆይ አንዴ ልመልስልህ አዳምጠኛ። አንድ ቁጥር እኮ ከሁለት ቁጥር ጋር ነበር። አንድ ቁጥር ሲጀመር እኮ አምላክ ናት አንድ ቁጥር እና አንድ ቁጥር እኮ አስቀድማ ነበረች ይላል። አየህ አይደለ? ፍየል ወዲያ ቁዙምዝም እንደዛ ነገር ይባላል። እና እንደዛ ነው የሆነው። ጥያቄ ወደዛ በልሶ ወደዛ። እኛ አንድ ቁጥር ከየት መጣች አይደለም። እኛ ኢየሱስ አለ ወይስ አይደለም ጥያቄያችን። ጥያቄው ምንድነው? ኡስታዝ የጠየቀው ጥያቄ ምንድነው? እዛ ጋር እየተናገረ ያለው አብ እንደሆነ ማስረጃ አምጣ ነው እንጂ ኢየሱስ በዚህ ገባ በዚህ ወጣ አይደለም። እና እናመሰግናለን። ቀጥሎ ሀበይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም ብያለሁ። ውይይቱ አሪፍ ነበረ። ያው የተወሰኑ ነጥቦችን ለማንሳት በነገራችን ላይ ክርስቲያኖች እኔ በስላሴ ጉዳይ ባትወያዩ እመክራለሁ፣ እንደ ሀሳብ ማለት ነው፣ ወይ ከእዝነት አንጻር ማለት ነው። ለምን አሁን ፓስተርዬ ስላሴ ኤግዚስት ማድረጉን መጽሐፍ ቅዱስ ላይ አሳምኖ ቢወጣ እንኳን ቀጣዩ ደግሞ አለ ትልቅ ውሃ የሚያስጠማ ምግብ የሚያስርም ማለት ነው። ስላሴ ስንት አምላክ ነው የሚለው ራሱ ሌላ ዳገት ነው ሌላ ማለት ነው። ስላሴ አንድ አምላክ ነው ወይ ሶስት አምላክ ነው የሚለው ራሱ እሱ ሌላ ነው። እና ምኑን ይሄ ምንድነው ምን ስለው አምጥቶ ቆለለው እንደሚባለው ነው የሚሆነው። እና ስላሴ እኔ እንጃ ሰው እንዴት ስላሴ እንደማይገባው እኔ እንጃ። እኔ በጣም ግራ ይገባኝ። በጣም ነገራችን ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጃቢር ምን እንዳሰበ ልንገርህ የነበረውን ነገር። ዲያቆን መምህር በረከት አዝመራውን ውይይት ጥሪ ልናደርግለት ነበረ ያሰብነው የነበር ነው። ከኦርቶዶክስ ቤተ እምነት ውስጥ እስልምና ላይ የልቦና ችሎት የሚል መጽሐፍ ጽፏል። ስትምታቅ ከሆነ በእስልምና ላይ በጣም ይሰራል ተብሎ በጣም ሪሰርች ሰርቷል የሚባል ሰው ነው። መምህር በረከት ማነው? መምህር በረከት አዝመራው መሰለኝ የአባቱ ስም ባልሳሳት። መጽሐፉ አለ የልቦና ችሎት። በጣም ብስል ያለ ነው። ረጋ ያለ ነው። ረጋ ያለ ሰው ነው። በጣም ረጋ ያለው በጣም ሙቀት ያውቃል። ከነ ዲያቆን ያረጋል አበጋዝ ጋር ምናምን ነገር የሚወዳደር ነው በእውቀቱ ተብሎ ነው በቤተክርስቲያን የሚለው። እና የውይይት ጥሪ እናደርግለትና በሰው ምንድነው አንድ ሰው እንልካለን ብለን ነበር ያሰብነው የነበረው። ባለፈው ገብተህ ከዩቱብ ወርዶ እኛ ራሳችን ተጠቅመንበታል። 45 ደቂቃ ያወራችሁት ወሬ ላይ ድንብርብሩ ነው የወጣው። ያጀማ ተመልከቱት። እኛ ቴሌግራም ላይ ለቀነዋል ከጃቢር ጋር ያወሩበት ማለት ነው። ድንብርብሩ በቃ ማለት ማንነትና ማንነት ሲለው ምን ማለት ነው ይለዋል። ማንነትና ምንነት እንኳን ጠንቅቆ አያውቅም። አይ ማንነት ምንድነው ሲግልጽ አድርግልኝ አዲስ ነገር ነው። ከዛ ጥቅስ ሲጠቅስበት ጥቅሱ የቱ ጋር ነው ያለው የቱ ጋር ይለዋል። እስቲ ቆይ ልክፈተው ምናምን ነገር እያለ ሲደናበር ሁላ ነበረ። አይታችሁታል ይህንን ነገር? ወላሂ ሲደናበር ሁላ ነበር። ጥቅሱን እየፈለገ አያውቀውም ጥቅሱን የቱ ጋር እንዳለ። ጃቢር የሚጠቅሰውን ጥቅስ ራሱ አያውቀውም። በዚህ ደረጃ ነው እንግዲህ አስተማሪዎች የሚባሉት ሰዎች ማለት ነው። ከዛ ሀሳባችንን ቀየርን እንደውም እኛ ራሳችን ማለት ነው። አሁን ይህንን የውይይት ጥሪ አምጥተን ሲነፍር ማለት የተረጋጋ ነው፣ ኩል ነው፣ እናውቃለን፣ የሆነ ደስ የሚል ነገር አለው። ነገር ግን አንተ እንዴት አንድ አስተማሪ ሆነ እንዴት ጥቅስ አታውቅም?
ጥቅስ የሚባል ነገር አያውቅም። ምኑ ጋር ነው ያለው? እስቲ ቆይ ክፈተው፣ ከፍቶ አይቶት ምናምን ነገር ቆይ ምንድን ያልከኝ? ማንነትና ምንነት ምን ማለት ነው? ማንነትና ምንነት ትሪኒቲ ላይ እንግዲህ የጻፈ እንግዲህ ትሪኒቲ ላይ ነው። ትሪኒቲ ልክ የአላህን አትሪቢዩትን ልክ እንደ ፐርሰን አድርጎ ነው የወሰደው። አላህ 99 ስሞች አሉት። አላህ 99 ባህሪያቶች አሉት። እኛ ጋርም ደግሞ አንድም ሶስትም እንዳለን አላህ ደግሞ አንድ ብቻ ሳይሆን 99ም ነው ምናምን እያለ ነው የጻፈው መጽሐፉ ላይ። አትሪቢዩቶቹን፣ ሲፋዎቹን፣ ኢነርጊያና ኡሲያ የሚባለው ነገር ድብልቅልቅ እያደረገ ነው የጻፈው መጽሐፉ ላይ። ብስለት አለው፣ እውቀት አለው፣ እርጋታ አለው እናምናለን። ነገር ግን ጃቢር በቀደም ያስገባውን እኔ ቴሌግራም ላይ ከእንደገና ፒን አረግላቸዋለሁ ከፈለጋችሁ። 45 ደቂቃ ነው ያወሩት። ጭራሹኑ ምንም ማነው ማርያም የወለደችው ማንን ነው? አልተመለሰም። አምላክን የቀሩ አምላኮች አሉ ወይ? አዎ ይልና ተመልሶ ደግሞ እጥፍ ይላል። ቀጥል ጃቢር። በጣም አሪፍ ነገር ነው። ኢት ዋዝ ወንደርፉል። እኔ በጣም ነው ደስ ያለኝ። ቆንጆ ነበር የነበረው እና ጥያቄ ለሚጠየቀው ጥያቄ ዳይሬክት አይመልስም ነበረ። ተረጋግቶ ነው የሚያወራው። የሆነ ሰዓት ላይ እንትን ይለዋል። ፕሮሶፖን የሚባለው ነገር ስለሱ ማነሳለት እዛ ላይም ሲደናበር ነበረ እና ጥሩ ነበር የነበረው። እንግዲህ ዘፍጥረት 11:6 ላይ ያለውን ይህም ሰውዬ መመለስ አልቻለም ማለት ነው። ኢንሻላህ ይህን ይመስላል ማለት ነው። ቀጥል። እሺ ጀዛከላ ኸይር ኡስታዝ። ያው ማለት የዛን ቀን እንትን ይላል። በነገራችን ላይ ስለዛ ቀን እንዳጋጣሚ ለማንሳት እንትን ያው ሙስሊም እዚህ ጀማው ስላለ መልእክት ማስተላለፍ ፈልጌ ነው። አንድ ሰው ተወያይቶ ጥሩ ነጥብ አስቆጥሮ ከወጣ በኋላ ገብታችሁ አታበላሹት። ይሄንን ነጥብ እንደዚህ አይነት ችግር አለ። በማታውቁት ነገር ላይ አናውቅም በሉ። በቃ የሆነ ጥሩ ውይይት ከተደረገ በቃ አትንኩት። ያንን ነገር ትታችሁ ትጡ። ገብታችሁ እኔ እንጃ እኔ ምን እንደሆነ ራሱ ሀሳባችሁ አላውቅም። እንደዚህ አይነት ነገሮች አሉ። ብዙ ጊዜ አንድ ሰው ጥሩ ተወያይቶ ከወጣ በኋላ በቃ ትታችሁ ውጡ። ቤቱ ገብታችሁ ሌላ ነገር እንትን አትበሉ። ያንን ማረሳሳት ነው። ደህና ጥሩ ሀሳብ የያዘውን ህዝብ ራሱ ወደ ሌላ ሀሳብ ሽፍት እንዲያደርጉ ተደርጎ ሀሳቡን ማረሳሳት ነው እና እንደዚህ አይደረግም። እና ምንድነው ስመጣ ስላሴ ለምሳሌ መጽሐፍ ቅዱስ ቢነበብም ባይነበብም የሚጠቅሙ በጣም ብዙ እንትኖች አሉ። ምዕራፎችም አንቀጾችም አሉ ምንም ጥቅም የሌላቸው ማለት ነው። ህይወት ላይ ምንም አሁን መኃልይ ላይ የሆነ አንድ ቁጥር ወይ ምዕራፍ 4 ቁጥር 5 ላይ ብትወስዱት ምንም ጥቅም የሌለው ምዕራፍ ነው። አንድ ክርስቲያን ይህንን መጽሐፍ አንብቦ የሚጠቀመው ነገር አለ ብዬ አላስብም። ግን ቢኖርም ግን ከስላሴ አይበልጥም። እንደው እግዚአብሔር እንደው ተሳስቶ እንኳን እችን ምዕራፍ አውጥቶ ስለ ስላሴ ቢጽፍላቸው እንዲህ ግራ ከሚጋቡ ማለት ነው። እሱ ራሱ ትልቅ ጥያቄ ነው። ስላሴ ትልቁ ትምህርት ሆኖ በትንሹ እንኳን አልተጻፈም። በጣም ትንንሽ የሆኑ እንትኖች ሀሳቦች ግን በጣም በትልቁ መጽሐፍ ቅዱስ ላይ ሲብራሩና ሲካበቡ ይታያል ማለት ነው። ይሄ የሚያሳዝነው ነገር ነው። ስላሴ መጽሐፍ ቅዱሳዊ አይደለም። ግን እንደው በቃ ያልሆነው ሆነ ያልተፈጠረው ተፈጠረ ተብሎ ስላሴን ብታመጡ ሌላው ደግሞ አለ። በጣም ከባድ ስላሴን ከመጽሐፍ ቅዱስ ከማምጣት ይልቅ የሚከብደው ነገር ምንድነው? ስላሴ አንድ አምላክ እንደሆነ ዲፋይን ማድረግ ነው። እንዴት እንደምታረጋግጡት አላውቅም። በጣም የሚከብደው ማለት ነው። እና እኔ እንደውም ስላሴ አለ የለም ራሱ ትንሽ ያደክማል ክርክር። ሐሳቡንም አያገኙትም ወገኖቹ። ግን ስላሴ አንድ አምላክ ነው ወይስ ሶስት አምላክ ነው የሚለው ሐሳብ በጣም በጣም ከባድ ሐሳብ ነውና እኔ ክርስቲያኑ ስላሴን እንድትረዱ የምመክራችሁ ነገር ይሄ መንፈስ ተገለጠልኝ ምናምን ሳይሆን ስለ ምንነትና ስለ ማንነት ኮንሰፕቱን ተረዱት። ምንነት ምን ማለት ነው? ማንነትስ ምን ማለት ነው የሚለውን ነገር ኢቭን ሙስሊሞች ራሱ ሁሉም ሰው ምንነት ምን እንደሆነ ማንነት ምን እንደሆነ በስነ ስርዓት መረዳትና ማወቅ አለበት። ይሄንን ስታውቁ ብዙ ነገር ይገለጥላችኋል። ዕውቀት የመጽሐፍ ቅዱስ ዕውቀት እንኳን ባይኖራችሁ አንድ ሰው ምንነትና ማንነትን ካወቀ የፈለገውን ሰው ለምን እኔ በአስተማሪ ደረጃ ያለን ሰው ሄዶ የመሞገት አቅም ይኖራል። ምክንያቱም አስተማሪዎቹ ውሸት ላይ ነው ያሉት። እናንተ ግን እቺ ትንሽ ውሸት እንኳን ከያዛችሁ የመሞገትም ሆነ የመሟገት ትልቅ አቅም ይኖራችኋልና ምንነትና ማንነት ላይ በደንብ ለመማር ለማወቅ ሞክሩ ማለት ነው። አሁን ያዲ ራሱ ገብቷል። አሁን ምንነትና ማንነትን ያውቃል። ባወራው ደስ ይለኝ ነበር፣ ግን እሱ ኡስታዝ ሄድ ነው ይፈልግ እና ኡስታዝ ይሄንን ለማለት ነው። እንግዲህ ዱአ አድርጉላቸው በተረፈ ኢንሻአላህ። እኔ ልወጣ ነው። ያው ከያዲ ጋር ልታቀሳስረኝ ነበረ ጃቢር፣ ክፉ ነህ። አሁን ምን ትጠቀማለህ እዚህ ቢያሰጣኝና ቢያፋጠጠኝ ሰው ፊት? ያዲ ሰላም ብያለሁ፣ እንዴት ነህ? እኔ እኮ የማይገባኝ ነገር ሁሌ ሲመጣ አንተ የምትወጣው ነገር አይወድ በታምር አትወጥም። እንደዛ ነው፣ ችግር አለብኝ። እንዴት ናችሁ? የሚገርም ነገር አሁን ራሱ ገና ሲሰቅሉ ፖፖ ነው ያመጣሁት። ፖፖ
ፖፖን ባይዞ ልንገራችሁ ማለት ነው። ለምን እንደሚፈራኝ ማለት ነው። ራሱ ያስተማረኝ መልሼ እሱ ላይ አፕላይ ስለማለት አረ ዋይዱ ስትታወሩ ከሰማሁትስ ማለት ነው የዘፍጥረት 11:6 ማለት ነው ኩፋሌ ላይ ኮሜዱ ላይ አይጠበቅብም እኮ እዚሁ ላይ መጽሐፍ ቅዱስ 66 ላይ እኮ አለ አይደል የይሁዳ መልእክት ቁጥር 14 ላይ ከአዳም ጀምሮ ሰባት የሆነ ይሄ ነው። ይኸውልህ ልንገርህ እሱ ሰውየው በራሱ አርጊመንት ነው። እኔ ማብራራት አይጠበቅብኝም ነበር። ግን አሁን ምን መሰለህ አብ ወልድ መንፈስ የት ሄደው ነው ኑ የሚላቸው? አሁን መላእክትን ነው ወይ ካልከኝ፣ አዎ መዝሙረ ዳዊት ምዕራፍ 103 ቁጥር 20 ላይ ይኸው ቃሉን የምትፈጽሙ ብርቱ ኃያላን የቃሉን ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ ይላል። ትእዛዙን የቃሉን ድምፅ የምትሰሙ የሚታዘዙት እነማን ናቸው? መላእክቶች ናቸው። ኦሪት ዘዳግም ምዕራፍ 33 ቁጥር 2 ላይም እግዚአብሔር ሲመጣ አብረውት የሚመጡት መላእክቶች እንደሆኑ ከአላፋት ቅዱሳኑ ጋር መጣ እያለ ይናገራል። እግዚአብሔር መጣ ይልና ግን የመጣው ከማን ጋር ነው? ከአላፋት ቅዱሳኑ ጋር ነው የመጣ ብሎ የሚያስቀምጠው። እግዚአብሔር ሲወርድ የሚወርደው ከመላእክት ጋር ነው። መላእክቶች ናቸው። ይሁዳ 1:14 ላይ አንተ የሚለው ያልከው ጥቅስ እንደዛ ነው። ግን ሰውየው ምንድን ነው የበርደን ኦፍ ፕሩፍ ፋላሲ ነው የሚሆነው። እሱ ማብራራት ያለበት ለስላሴ ይጠቅመኛል ብሎ ያመጣውን ጥቅስ ስላሴን እንደሚያሳይ ማሳየት አለበት እሱ እንጂ ዘፍጥረት 11:6ን እኔ የማብራራት ግዴታም የለብኝም። ለምን ስላሴን ያፈርሳል ስላሴን ይቃወማል ብዬ ዘፍጥረት 11:6ን አልጠቀስኩም። ባይሆን የጠቀስኳቸው አሉ። ኢሳያስ ኤርሚያስ ላይ ምናምን የነበሩ ጥቅሶች ከእኔ በቀር ሌላ አምላክ የለም ሲል እኔ የሚለው አንድ ሲንጉላር ፐርሰን አለ። ያ ማን ነው ብዬ ነበር የጠየቅኩት የነበረው። ከአንዱ ፐርሰን በስተቀር ሌላ የለም። ወደ አዲስ ኪዳንም ስንመጣ ኢየሱስን የላከው የኢየሱስ አባትና አምላክ ተብሎ የሚባለው አንድ ፐርሰን የነበረው አብ አንድ አምላክ ተብሏል። ሌላው ደግሞ ሄስ የሚል ነገር የግሪክ ቃል ይጠቀማል። ዘዳግም 6:4 ላይ አሁን አኻድ የሚል ቃል ይጠቀማል። አኻድ የሚለው ቃል ለኮምፓውንድ ናውንም ለኑሜሪካል መዋንም ሊጠቀም ይችላል ባይብል ላይ። ኦኬ። ነገር ግን ምንድነው ፖይንቱ ታዲያ በምን እናውቃለን ካልን ግሪክ ሰብቱጀንት ላይ ሲያስቀምጡት ሄስ ብሎ ነው ያስቀመጡት። ሚያም አላሉትም፣ ሄንም ብለው አላስቀመጡም። ሄስ የሚለውን ቃል ለአንድ ፐርሰን ነው የሚጠቀመው ብለው ያምናሉ እነሱም ግራማቲካሊ ማስኩላይን ጀንደር ሲሆን ተባታይ ጾታ ሲሆን በሚሆንበት ሰዓት ላይ። ስለዚህ በዚህ ደረጃ ያሉ ሰዎች እንዴት ነው እንደዛ መሆን የሚችለው ለማለት ተፈልጎ ነው። አይ ቲንክ ቀጥሉ እናንተ። እኔ መውጣት አለብኝ አሁን ሰዓቱ የለም። ያዲግ ይቀጥል። ኩዊክ ኩዌስችን አንዴ ብቻ ኑ ባርኩ መላኢካዎች ኑ ባርኩ ያለው እኛ ሰለዋት ከምናወርደው ጋር ሰለዋት ከሚወርደው ጋር ይያያዛል። ባሪክና ሰለዋት ከሱ ሀሳብ ጋር ይሄዳል ልበል? ኧረ ብሏል። አንዱ የብሉይ ኪዳን ተከታይ ነው ወይስ የአዲስ ኪዳን ብለው አንድ አይሁዳ ይጠይቁት አንዱ ክርስቲያን የሁለቱም ሲለው ኧረ ምኑን ከምኑ ደባለቀው አሉ። ብሉይ ኪዳንና አዲስ ኪዳን እንደባልቆባቸው አንቺም ሱረቱል አሕዛብ ምዕራፍ 33 ቁጥር 56 ላይ ስለመውረድ አላህና መላኢኮቹ በረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋትን ያወርዳሉ የሚለው ሱረቱል አሕዛብ 33:43 ላይ በምዕመናንም ላይ ያወርዳል የሚላል። አላህና ከመላእክቱ ጋር የሚል ነገር አንድ ላይ በኮፕላቲቭ ኮንጃክሽን ይያያዛል ከሆነ አዎ ይያያዛል። እዚህ ጋር ግን ኑ እንውረድ ነው ያለው። እንውረድ ብሎ ትእዛዝ ይዛዛቸውና እነሱ ደግሞ አብረው ይወርዳሉ ማለት ነው። መላእክቶቹም አብረው ይወርዳሉ ለማለት ተፈልጎ ነው። አንቺ ምናልባት የገባኝ ነገር ከሆነ መላእክት ሁልጊዜ ከታዛዥነታቸው ስላሉ ከአምላክ ጋር ተጫፍረው እና በሚል ነገር ተጫፍረው እንደሚመጡ ሁሉ ባይብል ላይም ኑ ሲል ፈጣሪና ወረደም ሲባል የሚወርደው ከመላእክት ጋር ነው የሚለው ነው አይደል ሀሳብ የፈለግሽው ቤቲ? አይኔ መባረክ የሚለውን ሀሳብ ነው። ሰላት ስንሰግድ አሁን አላሁ መባሪክ የምንለው እና አላሁ መሳሌ ከምንለው ጋር የሚያያዝ መስሎኝ ነው። ሰላት ስናወርድ የምትይው አያያዝም፣ ችግር የለውም አብሽሪ። ወይዶ ለምን እኔ ማለት በቀላሉ አላስቀምጥላትም? እኔ ልውረድና በቃ ከዛ ትማራለች። ታች መውረድ ማለት ምን እንደሆነ እንትና ቃል በትኖር ጥሩ ነበረ። ሁሉ ነገር ተጽፏል ዋጋ የለኝም ያለችበትን አንድ ለማስረዳት ሞክር እስቲ። ጥሯት ከስራ ያላችሁ ሰዎች ቃል ካለሽ አንድ እስቲ ነይ፣ በቀላሉ ላስረዳሽ ይህን ነገር። በጣም እንትን ነው ኮንፊውስ ስትሆን ስላየዋት፣ እስቲ እሱን ነገር ላብራራለት። ነይ ቃል ኡስታዝ ቀለል ባለ እሷ እስክትመጣ ድረስ ላናግርክ። ኦኬ አይ አለች። መግባት የምችል ከሆነ ትንገረኝና ከዛ ታናገረኛለህ። ኡስታዝ ቃል አለሽ? ለጥፋን ያየሁት ሁሉ ነገር በኋላ ደውላለሽ። ስላየሁ ደስ ብሎኛል።
አንተ አትበል፣ ትቀጥላላችሁ እናንተ ካለች ነው። እኔ አንድ 2 ደቂቃ ብቻ ባጭሩ ላስቀምጥላት ነው የፈለኩት። እሺ ተመልሶላታል። ኦኬ እሺ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ያዲ ቀጥል። ለቤቲ ማብራራት የሚገባ ኡስታዝ ባህሪ የምትለኝ ነገር አለ ከመውጣት በፊት? አይ እኔ አንድ ልጅ አለ እና ሁልጊዜ ስለ ፍሪ ዊል ነው የሚያወራው እና ኖርማሊ አስተምሮ ከክርስቲያኒቲ እምነት የወጣ ነው። ኖርማሊ ክርስቲያንም የክርስቲያን አስተምሮም አይደለም። ማክብረት ከሱ ነው ጋር ፋይዳ አለው። የሆነ አንድ ልጅ ስምን ያሊትም ክብረት መላጣ እንደዚህ በቪዲዮ የሚወጣ ነው ወር አይደለም። የሆነ ፕሮፋይሉ ላይ ራሱ ምንድን ነው የሚጽፈው? ሁሉ ነገር ተጽፏል የሚባለው ነገር የለም። አምላክ ሁሉን ነገር ያውቃል የሚባለው ነገር ክብረት ነው። ክብረት የለም። እኔ አካባቢ ላይ ድርሽ አይልም። እንደዚህ አይነት ነገር ማውራት ከፈለገ ማውራት ይቻላል። አምላክ አያውቅም ነው እኮ እሱ የሚለው ራሱ ኦፕነስ ቴዎሎጂ ይባላል የነሱ። ኦፕነስ ቴዎሎጂ ማለት አምላክ የሚያውቀው ከሆነ ነገር በኋላ ነው። አንድ ነገር ሀፕን ከማድረገው በፊት አያውቅም። ሚዩት አድርጎታል፣ ራሱን ሚዩት አድርጎታል። ማወቅ ከፈለገ ይችላል ከፈለገ። ለዛ ነው አንዳንዴ ሲያሰኘው ነሸጥ ሲያደርገው ትንቢት ምናምን የሚናገረው ማወቅ ሲፈልግ። ካልሆነ ግን ሚዩት አድርጎታል፣ ራሱን ሚዩት አድርጎት ማወቅ አይፈልግም። ስለዚህ ሁሉ ነገር አያውቅም። እንደዛ ከሆነ አንተ ለምትሰራው ስራ እሱ ነው ተጠያቂው የሚል ትምህርት ነው። ያ ምን ይባላል? ኦፕነስ ቴዎሎጂ ይባላል። ክብረት ነው እንደዛ የሚያደርገው ብዙ ጊዜ የሚጽፈው ማለት ነው። ምን ጥቅም አለው? አምጣውና ከኛ ጋር ያወራ ራሱ በዚህ ነገር ላይ። ኦፕነስ ቴዎሎጂ ትክክለኛ ትምህርት አይደለም። ራሱ ቢብሊካል ባክግራውንድ ሳይሆን ከሎጂካል መስጠት ይቻላል። ከዛ በኢስላም ምንም ግልጽ ነው። አላህ ሁሉ ነገር ያውቃል። ዓለም ሳይፈጠር ዘመን ሳይቆጠር በፊት ሁሉ ነገር ያውቃል። እሱ ግን አያውቅም ካለ አዳምና ሔዋን ዛፉ እንደሚበሉ ቀድሞ አያውቅም እኮ ነው የሚልህ። አያውቅም ይላል። እንደዛ ይላለው። እኔ እንደሚያውቁማ የተወሰነ አውርቼ አውቃለሁ፣ ግን ከእሱ ጋር ማውራታው ምን ጥቅም አለው? አሁን አብዛኛው ማህበረሰብ አያወራም፣ መጥቶ አያወራም። ክብረት እስቲ ጥሩትና አንድ ቀን በዚህ ዙሪያ ላይ ማውራት ይችላል ከኛ ጋር፣ ሰው ይማርበታል። እሱ እኔ አሁን ማስበው መሰለ ጨዋ ልጅ ነው ክብረት፣ ስርዓት ያለው ልጅ ምናምን ነገር ነው። በጣም ስነስርዓት ያለው ዲሲፕሊን የሆነ ልጅ ነው። ደግሞ ያውቃል፣ ብዙ ነገሮችን ያውቃል ብዬ አምናለሁ። ስለዚህ አምጡትና እንነጋገር ራሱ ማለት ነው። በዛ ዙሪያ ላይ መነጋገር እንችላለን። ጨዋ የምትሏቸውን ሰዎች እዚህ አምጧቸውና እኛ መነጋገር እንችላለን። በጨዋ ደንብና በጨዋ ስርዓት ጠቅሰና አጣቅሰን በመረጃና በማስረጃ የሚሞግትና የሚሟገት ሰው ሲኖር እኛም በአጽኖትና በአንክሮት እናዳምጣለን። ከዛም ባሻገር ደግሞ በማኝነትና በአስረጅነት ግብረ መልስ እንሰጣለን ማለት ነው። ምንም ችግር የለውም። ሰፊ ነው ሜዳው። ኡስታዝ ግን ልጅቷን አይቻታለሁ አለች። እዚህ ፔጅ ላይ ያለች ልጅቷ ማናት? ቃል የምትባለው ልጅ አይቻታለሁ። ቃልማ ተነጋገረን ተመልሶልኛል ብላለች አሉ ሲባል በቃ ተውኩት። ተመለሰላት ምን ችግር አለው? አንደኛ ነገር ደግሞ ካልተመለሰላት ደግሞ ጦሷንና ጥሙሳሷን ይዞ ሂድ። ምን ታደርገዋለህ? አልተመለሰልኝም ደግሞ ካለ አንድ ሰው በቃ ጦስን ይዞ አትጨናነቁ። ሰው ጥያቄ ለምን አልተመለሰለትም ብላችሁ አትጨነቁ። አላህ ነፍስን ከችሎቷ እንጂ አናስገድድም ብሏል። ከአቅማችሁ በላይ ሲሆን ላላ መስጠት ነው። ዱዓ አድርጉላቸው። አንዳንድ ሰዎች ጥያቄ መልሳችሁ አልተመለሰም ካሏቸው እሺ ጥሩ በቃ ሌላ ሰው ጋር ሄዱና ጠይቁ ማለት ነው። በክብረት አንጻር በተናገርከው ላይ ማለት ነው እንፍጠርና እንወረድ ሲሉ መፍጠራቸውና መውረዳቸውን አያውቁም ነበር። ጥያቄ መሆን የለብኝም እኮ እኔ ስላሴ የሚል ነገር ባይብል ላይ የለም። ስላሴ የሚለው ቃል ብቻ አይደለም ሀሳቡ ራሱ ባይብል ላይ የለም ነው እየተናገርኩ ያለሁት። ፈጣሪ አንድ ነው ተብሎ በተባለበት ነገር ሶስት ነው የተባለበት ጥቅስ ባይብል ላይ አታገኝም። አንድም ሶስትም ነው የሚባል ነገር የለም። ትራዩን ጋር የሚባል ነገር የለም። አንተን እንደውም ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ አምጥተህ አምላክ እነማንን ነው እንፍጠር የሚለውን ነገር አንተ ነህ ማብራራት ያለብህ። ይሄ ምን ይባላል መሰለ? በርደን ኦፍ ፕሩፍ ፋላሲ ይባላል ማለት ነው። አንተ ማብራራት የሚገባን ነገር ሌላው ጋር ሸክም ማድረግ። እኔ ያ ዘፍጥረት 1:26 ላይ ስለ እኔን ጥቅስ ይደግፈኛል ብዬ አይደለም ያመጣሁት። አንተ ነህ ጥቅስ ስለ ስላሴ ያሳያል ብለህ ያመጣው። ዘፍጥረት 1:26 ላይ እግዚአብሔር እየተነጋገረ ያለው ከማን ጋር ነው ለሚለው ነገር አንተ ማብራራት ካልቻልክ እኔ ላብራራው እችላለሁ፣ የአንተን ጥቅስ ማለት ነው። ዘፍጥረት 11:6 ላይም ያለው እንደዛ ነው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ እግዚአብሔር ምንድነው ኑ ይላል። ኑ የሚለው ፈንክሽናል ሰቦርዲኔሽን አይደለም፣ ኦንቶሎጂካል ሰቦርዲኔሽን ነው። ለምን አምላክን አያዝም? ራሱ ኑ ብሎ አያዛቸውም ራሱ። ለምን ኢሳይያስ ምዕራፍ 1 ቁጥር 19 ላይ ኑ እንዋቀስ ይላል። እንዋቀስ የሚለው ማንን ነው ስንል የእስራኤልን ሕዝብ ነው። ኦሪት ዘፍጥረት ምዕራፍ 11 እግዚአብሔር ይሄ አንድ እግዚአብሔር ዘዳግም 6:4 ላይ ያለው እግዚአብሔር እነማን ነው ኑ የሚለው? ሁለት ፐርሰኖችን ወልድና መንፈስ ቅዱስን ነው። ማስረጃ ማምጣት አለብህ። እኔ ግን መላእክትን ነው ብዬ እላለሁ። ለምን መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ምን ይላል? እግዚአብሔርም አለ መልአኩ ሲናገር ኑ እንውረድ አለን ብሎ ይናገራል። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ አምላካችን እግዚአብሔር ለእኛ እንዲህ አለን አለ። ምን አለን?
እንፍጠር አለን ብሎ ይናገራሉ። እነማን ናቸው የሚናገሩት? መላእክቶች እንደሆኑ መጽሐፍ ኩፋሌ 4:4 ላይ። አንተ ግን በጀርባው ላይ ዘፍጥረት 1:26 ላይ እግዚአብሔር ኑ እንፍጠር እያለ ያለው ለእነማን እንደሆነ ማብራራት ያለብህ አንተ እንጂ እኔ አይደለሁም። ቢያንስ እኔ ኢንፎርሜሽን ሰጥቻለሁ ከመጽሐፍ ኩፋሌ 4:4 እና ከመጽሐፍ ኩፋሌ ምዕራፍ 10 ቁጥር 13 ላይ። አንተ ግን ይህንን ነገር ማብራራት ራሱ አልቻልክም። ራሱ አሁንም ቢሆን ስላሴ የሚባለው ነገር 1% ሳይሆን 3% ዋን ኤሰንስ ነው። ስለዚህ 3 ፕሮሶፖን እንዳለው የሚያሳይ ከዛ እነዛ አምላክ 3 ፕሮሶፖን አለው። እነዛ 3 ፕሮሶፖኖች ደግሞ አንድ አምላክ ናቸው፣ ዋን ኤሰንስን ሼር ያደርጋሉ የሚል ማስረጃ እስካሁን አላመጣህም። እስቴት አለ አምጣው። እሺ ጥሩ ጥሩ። ምናልባት ጥቅሱን ስጀምር የጥቅስ ቦታውን መሳሳቴን እሱን እንደ ድክመት አይተህ እንደ ፍርሃት አይተህ ከሆነ በጣም እየወረደ ነው እሱ አስተሳሰብ። ሲቀጥል ግን ለምን ዋናውን ሀሳብ ለመረዳት ፈቃደኛ ከሆንክ ሲቀጥል ግን በሌላ ኑ እንውረድ ሲል ምን ማለቱ ነው አልክ አንተ። ኑ እንውረድ ማለት ኑ እንዋቀስ ይላል እግዚአብሔር አልክ። እውነት ነው። ኑ እንዋቀስ ያለው እስራኤላውያንን ነው። እዚህ ጋር ኑ እንውረድ ያለው ከሰማይ ነው ስልህ ምን አልክ አንተ? መልአክን ነው። መጽሐፍ ቅዱስ መልአክ ይላል አይልም። የራስን ሐሳብ እየሰጠ ነው። እዚህ ጋር አጥፋው ይሄንን መጀመሪያ የራስን ሐሳብ መልአክ የሚለውን። ሲቀጥል እንደ መልካችን እንደ ምሳሌያችን እንፍጠር ያለው እኔን ለምን ትጠይቀኛለህ አልክ። አንተ ከሆነ መነሻ ሐሳብ የሰጠው ለውይይት ጥያቄ አለኝ ብለህ ያነሳው ያንን ነው። እኔ መለስኩልህ ምን ብዬ? ዘፍጥረት ምዕራፍ 2 ላይ ምዕራፍ 1 ብዬ ተሳስቼ ነበር አይደል? ስላደረምከኝ አመሰግናለሁ። ቴንኪዩ በጣም። ዘፍጥረት ምዕራፍ 2 ላይ ያለውን ቃል እንደ መልካችን እንደ ምሳሌያችን እንፍጠር ሲል በዛ ውስጥ ስላሴ ያሉ እኛ እንረዳለን ብዬ ነገርኩ አንተ። ይሄንን አንተ ነህ ማፍረስ ያለብህ። አይ ኖ ኖ ኖ ብለህ ማፍረስ ያለብህ አንተ እንጂ እኔ አይደለሁም። እኔማ ተረድቼ ተቀብያለሁ። ሲቀጥል ዘፍጥረት ምዕራፍ 11 ላይ 11:15 ሲናገር ምንድነው የሚለው? ኑ እንውረድ ይላል። ቋንቋቸውን እንደባልቅ ብሎ ይናገራል። መልአክ ናቸው አለ። እዛ ውስጥም እኛ ስላሴ ያሉ ብለን እናምናለን። ፐርሰን አንተ በፐርሰን ደረጃ አይ አይደለም እንደዚህ ነው ብለህ ልትናገር ትችላለህ ወይ? ስለ ስላሴ ልትናገር ትችላለህ ወይ? ይህንን በዚህ መልኩ ነው የማስረዳ። ሲቀጥል ኢሳያስ ላይ የተጻፈ አለ። ኢሳያስ ምዕራፍ ደቂቃ እያያችሁ ይሳቅ ካለ ይሳቅ ደቂቃውን ያዝ። ደቂቃ አልቋል። ደቂቃ ስለለዛችሁ ነበር። አንተ ነህ እንዴ ደቂቃውንም የምትይ? አይ ደቂቃ እኔ እያያዝኩ ነው። ምክንያቱም እያየችው አይደለችም እሷ እያያዘች ነበረው። ካውንተሩ አልቋል። ኡስታዝ ካውንተር አስቀምጬ ነበር። ካውንተሩ አልቋል። ያ ማለት 3 ደቂቃ እንጨርሳለን። ኦኬ ደቂቃ ያዝለትና ደቂቃ እንትን በሉ። ምክንያቱም እኔ ያልኩት ምንድነው ደንግጣል ነው ያልኩ እንጂ ፈርታል አላልኩኝም። ብትፈራ ኖሮ መታ አትወያይም ነበረ። የሚፈራ ሰው አይወያይም መጥቶ። አንተ አልፈራህም ግን ደንግጣል። መደንገጥ የሚታወቀው ጥቅሶቹ አግባቡ ቤቱ ጋር እንዳሉ እንኳን ተደናብረሃል። ያንን ነው ልልሽ ያልኩት ነገር። ወደ ጥያቄና መልስ እንሂድ። አሁን የጥያቄና መልስ ጊዜ ስለሆነ ወደ ጥያቄና መልስ እንሂድ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ስላሴን የሚያሳየው እንዴት ነው? ኑ የሚለው እግዚአብሔር እነማንን ነው? የአንድ እግዚአብሔር አለ። ዘዳግም 6:4 ላይ ስማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካድ አለ። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ይላል። ይሄ አንድ ያህዌ አምላካችን ያህዌ ኑ ብሎ ያለው እነማንን ነው? ማስረጃ ስጠኝ እስቲ እከሌን በለኝና ከዛ በኋላ ስላሴን እንገነባለን። ይሄ ነው ጥያቄ። ወደ መልሱ ግባ። ጥሩ ይቅርታ፣ ጥያቄውን ድገምልኝ እስኪ ከእንደገና። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያህዌ ወይም ደግሞ ዮዴሄ ባፔ የሚባለው ዘዳግም 6:4 ላይ ያለው አንዱ አምላክ አንዱ ያህዌ የሚባለው ኑ የሚለው እነማንን ነው? ፊት ለፊት ኑ እያላቸው ያለው እነማንን ነው? እከሌ በለኝ አንተ። ዘፍጥረት 11:6 ላይ እከሌ በለኝ። ስላሴን ጭራሹን አያሳይም ጥቅሱ። እኔ እነማንን እንደሆነ ማስረጃ ሰጣለሁ። ኮሜንተሪ ማስረጃ አለኝ፣ የአይሁዳኖች ማስረጃ አለኝ፣ ኢቨን የትውፊታዊ ማስረጃ አለኝ። አንተ ግን እከሌን እነዚህን ነው ኑ እያለ የሚለው ነገር ማስረጃ ስጠኝ ነው እያልኩ ያለሁት። ኑ እንውረድ ኑ ያለው
መንፈስ ቅዱስን አብ ነው መንፈስ ቅዱስን እና ወልድን ነው። ኦኬ ማስረጃ ስጠኝ እስቲ ባዩ አብ እንደሆነና ወልድና መንፈስ ቅዱስ ኑ እንዳላቸው የሚያሳይ የአዲስ ኪዳንና የብሉይ ኪዳን ማስረጃ ስጠኝ። ከነቢያትና ከሐዋርያት መካከል ዘፍጥረት 11:6 ጠቅሶና ታክሶ አብ ነው ለወልድና ለመንፈስ ቅዱስ እየተናገረ ያለውን የሚለውን ወይ ካውድ ኮንቴክስቹዋል አፕሮችም ቴክስቹዋል አፕሮችም ሊንጉስቲካልም ግራማቲካል አፕሮች ስጠኝ። ጥሩ ለመስጠት ያህል ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር እንደዚህ የሚል ቃል አለ። አንተ ገና 50 ዓመት ያልሞላ አብርሃምን አይቼዋለሁ ብለው ሲጠይቁት እኔ አብርሃም ሳይወለድ ነበርኩ ይላቸዋል። ኢየሱስ ክርስቶስ